ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርዕስተ ዜናውን እናሰማለን። አረመኔው አብይ አህመድ የአዲስ አበባ ሸማቂ ሆኗል ሲል አርበኛ አስረስ ማረዳምጤ ገለጸ። ሙሉ መልእክቱን እናስደምጣችኋለን። የአፋብሃ ጎጃም አገው ምድር ክፍለ ጦር ታሪክ ሰሪዎቹ ወንድማማቾች ብርጌዶቹ ጀብድ ሰርተው መዋላቸው ተነገረ። የዛሬ የብልጽግና ሰልፍም ተበትኗል። በጎጃም ብቻ 117 ያገዛዙ ጦርም ፋኖን ተቀላቅሏል። እንመለከተዋለን። በወልዲያ ልዩ ኦፕሬሽን ተሰርቷል። ሰሜን ወሎ ዞን ጃራ ማሰልጠኛ ካምፕን ሙሉ ለሙሉ በመቆጣጠር አሰልጣኞችን ጨምሮ በመቶዎች የሚቆጠር ወዳደር ሚሊሻ አድማ ብተናና መከላከያን በመደምሰስ ታላቅ ድል ተመዝግቧል። በዝርዝር እናየዋለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ስጋት ላይ ያተኮረ ያልተለመደና ጠንከር ያለ ማስጠንቀቂያ አውጥቷል። እናየዋለን። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። አብይ አህመድ የግብጾችን የዲፕሎማሲ ጫና ተቋቁመው ግድቡን አስጀምረው ያጋመሱትን መሪዎች ለፈጸሙት ነገር እንጥፍጣፊ እውቅና ሊሰጥ አለመፈለጉ ብዙም አያስገርምም ሲል አርበኛ አስረስ ማረ ገለጸ። አብይ የፖለቲካ ካርዱን አሟጦ ጨርሶ ግድቡን ፖለቲካዊ ሸቀጥ ለማድረግ በመጣር ላይ ነው። ሆኖም ግን አልተሳካለትም። ጉሊት ገበያ የሚሰሩ እናቶችን ሳይቀር በብልጽግና መዋቅር አስገድዶ ሰልፍ ቢያስወጣም ለግድቡ ምርቃ እንግዳ ለመጋበዝ ዓለምን ቢዞርም አባይን የደፈረ የሚል ጩኸት ቢያስተጋባም የኒውክለር ባለቤት ሆናለሁ ቢልም ማንም ጆሮ አልሰጠውም። ከዲፕሎማሲና ከፖለቲካ ኮስማንዳነት የሚያወጣ እውቀትም ተናሳሽነትም የለውም ሲል ነው የገለጸው አርበኛ አስረስም። አሁን የቀረው የቀይ ባህር ጉዳይ ነው። አብይ ደፍሮ ወደ ኤርትራ አይተኩስም። ይህንን ለማድረግ የሚያበቃ ዲፕሎማሲያዊ፣ ፖለቲካዊና ወታደራዊ አቅም የለውም። አንዳንድ የዋሆች አብይ ይህንን የሚያወራው የሀገር ፍቅር ኖሮት ይመስላቸዋል። እውነታው ግን አብይ በመንግስትነት ስም ሽብርን እያስፋፋና እያፋፋ ያለ የአረመኔ አገዛዝ ቁንጮ ከመሆኑ ባሻገር ከአዲስ አበባ ሐዋሳ፣ ከአዲስ አበባ አሶሳ፣ ከአዲስ አበባ ደብረ ማርቆስ ሰላማዊ የተሽከርካሪ ጉዞ እንዲኖር እንኳን ማድረግ ያልቻለ በራሱ ህዝብ ላይ ያመፀ የአዲስ አበባ ሸማቂ ነው። የተረከበውን ህዝብ እየጨፈጨፈና እየበተነ ያለ መሪ የባህር በር ያመጣል ብሎ ማሰብ ቂልነት ነው። አርበኛ አስረስ አክሎም አብይ የቴክኖሎጂ ብልጫ እንዳለውና አሰብን እንደሚወስድ የሚያስቡም አሉ። ይሁን እንጂ አይደለም የቀይ ባህርን የባህር በር ቀርቶ አንዲትም መንደር ያለ ፖለቲካዊ ቀቡልነት ያለ ዲፕሎማሲ ብልጫ ይዞ መቆየት አይችልም። ይህ እንደማይሆን አብይም በደንብ ያውቃል ነው ያለው። ታዲያ ይህ ሁሉ ሽርጉድ ለምንድን ነው ከተባለ ዋነኛ ምክንያቱ የፋኖን ክንድ መቋቋም ስላቃተው የህዝቡን የትኩረት ማዕከል ለመበተን አስቦ የሚያደርገው ነው። ሆኖም ያ የሚሆንበት ጊዜ አልፏል። ይህ ትውልድ እንደ ቀደምቶቹ የፖለቲካ ነሆለል አይደለም። የሚሰራውንና ዋጋ የሚከፍልለትን አጀንዳ ጠንቅቆ ያውቃል። ኢትዮጵያም ሆነች የአማራ ህዝብ ከአሸባሪ የሚገኝ ቁልቁለት እንጂ ከፍታ እንደሌለ ይገነዘባሉ። ስለሆነም አገዛዙ በተባበረ ክንድ ይደቆሳል ሲል ነው አርበኛ አስረስ ማረዳምጤ አማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ የገለጸው። የጎጃም አገው ምድር ክፍለ ጦር ታሪክ ሰሪዎቹ ወንድማማቾች ብርጌዶቹ ጀብድ ሰርተው መዋላቸው ተነገረ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ፣ የቢትወደድ መንገሻ ጀንበሬ፣ የቀኝ አዝማች ስሜነ ደስታ፣ የትሊሊ ዘንገናና ጊዮን ብርጌዶች በጥምረት ጠላትን አምሳልታ ተራራ ላይ ድባቅ መተውታል ሲል ክፍለ ጦሩ ገልጿል። አምሳልታ ተራራ ላይ ሰፍሮ የነበረውን የአረመኔው አገዛዝ ሰራዊት ወንድማማቾቹ ብርጌዶች ከበባ ውስጥ በማስገባት የጠላት ሁለት ምሽግ በመስበር ጠላትን ጣውታል ነው የተባለው። ወጣቱ የጦር መሪ የጎጃም አገው ምድር ክፍለ ጦር አዛዥ ኮማንዶ ደሞዝ በመራው አውደውጊያ ጠላት ላይ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። ከጠዋቱ 3 ሰዓት ከ10 እስከ 7 ሰዓት ከ50 ድረስ በወሰደው አውደውጊያ ጀብደኞቹ የውጊያ ስፔሻሊስቶች ወንድማማቾቹ ብርጌዶች በተሳተፉበት አውደውጊያ ጠላት ዙ 23 እና ሞርተር ይሽቃን ጨምሮ የተጠቀመ ቢሆንም የጎጃም አገው ምድር አናብስቶች በሰው ቁመት ልክ የተሰራውን ሁለት ምሽግ በመስበር ጠላት ላይ ቁሳዊና ሰብአዊ ኪሳራ አድርሰውበታል። በዚህም ውጊያ 22 ክላሽ፣ 1988 የክላሽ ተተኳሽና 742 የብሬን ተተኳሽ የተማረከ ሲሆን 28 የጠላት ኃይል ሲገደል ከ30 በላይ የጠላት ኃይል ቁስለኛ በመሆን ወደ እንጅባራ ሆስፒታል ገብቷል ሲል የጎጃም አገው ምድር ክፍለ ጦር መረጃውን አጋርቶናል። ይህ በእንዲህ እንዳለ የፋኖ ኃይሎች በቡሬ ከተማ የታቀደውን ሰልፍ ብትንትኑን አውጥተውታል ተብሏል። የጎጃም አገው ምድር ክፍለ ጦር ጀብደኞቹ በሌላ አውደ ግንባር የቀኝ አዝማች ስሜነ ደስታ ብርጌድ አናብስቶች ጀብድ ፈጽመዋል። የአረመኔው አገዛዝ ሰራዊት ሚሊሻና አድማ ብታ
ብተና ከእንጅባራ በመነሳት ወደ እሳት ማደንጊያ ወይም ረቡዕ ገበያ በማቅናት ላይ እያሉ የቴዎድሮስ እዝ የቀኛዝማች ስሜነ ደስታ ብርጌድ አናብስቶች አካይታ ላይ ደፈጣ በመያዝ ከፍተኛ ኪሳራ ያደረሱበት ሲሆን የቆንጆቹ ምት የበረታበት የጁላ ጦርና ሚሊሻ እና አድማ ብተና ወደ እንጅባራ ፈርጥጦ ለመግባት የተገደደ ሲሆን በቆንጆቹ የተቀጠቀጠው የአረመኔው አገዛዝ ሰራዊት እንጅባራ ከተማ ላይ 3 ንጹሃንን በሩምታ ተኩስ ገድሏል። የቀኛዝማች ስሜነ ደስታ አናብስቶች በግትልትሉ ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በተያያዘ በቲሊሊ ዘንገና ብርጌድ ንስሮች ቲሊሊ ከተማ ላይ የአረመኔው አገዛዝ ጠርቶት የነበረውን ሰልፍ የቲሊሊ ዘንገና የከተማ ስፔሻሊስቶች ወይም መቻይሎች ከተማ ዘልቀው በመግባት ሰልፉን አክሽፈውታል ነው የተባለው። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ አረመኔው ስርዓት በቁሽ ከተማና በቡሬ ከተማ ህዝቡን እያስገደደ የድጋፍ ሰልፉን ለማካሄድ እንቅስቃሴ ሲሞክር በአይበገሬዎቹ የቡሬ ዳሞት ብርጌድ ሻለቃዎች ሰልፉ ተበትኗል። ታሪክ ሰሪዎቹ የቡሬ ዳሞት ብርጌድ አሳምነው ሻለቃን በአካል ዘመነ ሻለቃን በሸዋካ አቅጣጫ አባይ ሻለቃ ሰፊ ሻለቃና መርከብ ሻለቃ በቁጭ ግንባር በማሰለፍ የስርዓቱን ተልእኮ ውድቅ አድርገውባቸዋል። በአባይ ሻለቃና በመርከብ ሻለቃ ግንባር ወደ ዛልማ እንቅስቃሴ ያደረገው ጠላት በእጅጉ ተመቷል። በውጊያውም በርካቶችን ሙትና ቁስለኛ ያደረጓቸው ሲሆን ቁስለኞቹ የቁጭ ጤና ጣቢያን እያጨናነቁት መሆኑንም ምንጮቻችን ገልጸዋል። ታሪክ ሰሪዎቹ የቡሬ ዳሞት ብርጌድ እንደ ሚሳኤል የሚምዘገዘጉ ሻለቃዎችን አጠናክሮ በጠላት ላይ ከባድ ጥቃት በማድረስና አረመኔውን ስርዓት ህዝቡን በአፈሙዝ በማንገራገር ትሰለፋላችሁ፣ ትደግፉኛላችሁ፣ ታሞግሱኛላችሁ በማለት ለቃቅሞ ለሰልፍ ያዘጋጀውን ሰልፈኛ ብትንትኑን አውጥተውታል። በተመሳሳይ በደንበጫ ከተማም የብልጽግናው ሰልፍ እንደታሰበው ሳይደረግ መበተኑን የፋኖ ኃይሎች ገልጸዋል። በቁመናው የበሰበሰው የብልጽግና ሙታን ስብስብ ሲፈጽመው በኖረውና ዛሬም ድረስ እየፈጸመው ባለው አረመኔያዊ ተግባር ምክንያት ከህዝባችን ልቦና ተተፍቶ የወጣበትን አራዊታዊ ገጸ ባህሪ ለማደስ በኢትዮጵያውያን ላብና ደም በተገነባው የህዳሴ ግድብ መመረቅ ምክንያት በማድረግ በየከተማው የሚገኘውን ማህበረሰብ ኑ ሰልፍ ውጡና አመስግኑኝ በማለት እያስገደደ ሰልፍ እንዲወጡ ሙከራ አድርጓል። በዛሬው ዕለትም ደንበጫ ከተማ ተወሽቆ የሚገኘው የብልጽግና ወራሪ ስብስብ በጠዋት ተነስቶ የዕለት ተግባሩን ለማከናወን ደፋ ቀና የሚለውን ማህበረሰብ በዱላ እየደበደበና እየጎተተ ሰልፍ እንዲወጡለትና አረመኔያዊ ተግባሩን እንዲያወድሱለት ለማድረግ ሙከራ እያደረገ ባለበት ሰዓት የምንጊዜም ጀግኖች የኢንጂነሩ ልጆች በሰሩት ኦፕሬሽን ሰልፉ ባሰበው ልክ ሳይሳካ ቀርቷል። ይሁን እንጂ ሰልፉን ባሰበው ልክ ያላሳካው አረመኔውና ነፍሰ በላው የብልጽግና ስብስብ ወራሪ ሰራዊቱን አዞ በንጹሃን ላይ የጭካኔ በትሩን ሲያሳርፍ አርፍዷል። በዚህም መሰረት 2 የከተማው ነዋሪዎችን በግፍ በመረሸን 5 የሚሆኑትን ደግሞ ከባድ ቁስለኛ አድርገዋቸዋል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ አሳምነው ክፍለ ጦር ወልዲያ ከተማ በምሽት የተሳካ ኦፕሬሽን በመፈጸም ድል ተጎናጸፈ። አፋባሃ ሚኒሊክ እዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 5ኛ ሻለቃ መስከረም 5 ቀን 2018 ዓ.ም ምሽት 5 ሰዓት በመግባት አንድ ፓትሮል አድማ ብተና ሙሉ ለሙሉ በመደምሰስና ሌሎች ጀብዶችንም በመፈጸም ታላቅ ድል ተጎናጽፈው አድረዋል ሲል ሚኒሊክ እዝ ገልጿል። በአርበኛ ዘውዱ ዘመላክ የሚመራው 5ኛ ሻለቃ በምሽት ወልዲያ ከተማ ዘልቆ በመግባት በፓትሮል ሲንቀሳቀሱ የነበሩ አድማ ብተናዎችን ሙሉ ለሙሉ በመደምሰስና ሌሎች ጀብዶችን በመፈጸም ታላቅ ድል ተጎናጽፈዋል። የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት በደረሰበት ሽንፈት በመበሳጨት እንደተለመደው የበቀል አፈሙዙን ወደ ንጹሃን በማዞር አንድ የግለሰብ መኖሪያ ቤት በብሬን በመደብደብ ንጹሃኖች ላይ ጉዳት በማድረስ መኖሪያ ቤቱንም አውድሟል ተብሏል። በተመሳሳይ ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ጃራ ማሰልጠኛ ካምፕን ሙሉ ለሙሉ በመቆጣጠር አሰልጣኞችን ጨምሮ በመቶዎች የሚቆጠር ሆዳደር ሚሊሻ አድማ ብተናና መከላከያን በመደምሰስ ታላቅ ድል ተጎናጸፈ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ 24 ቀበሌ ልዩ ቦታው ጃራ ካምፕ እየተባለ የሚጠራው አሁን ላይ በፋሽስቱ ብልጽግና ወታደራዊ ማሰልጠኛ ካምፕ የሆነ ከበባ ውስጥ በማስገባትና ሙሉ ለሙሉ በመቆጣጠር በርካታ የብልጽግና ቡድን ምንጣፍ ጎታች ሚሊሻና አድማ ብተና እንዲሁም የስርዓቱን ዙፋን ጠባቂ ሰራዊት በመደምሰስ በማኩሰልና በመማረክ ታላቅ ድል ተጎናጽፈዋል ነው የተባለው። ለዓመታት ከየጎዳናው ከየፑል ቤቱ እንዲሁም ከየመኖሪያ ቤታቸው በኃይልና በግፍ እያስገደደ ወጣቶችን የጎዳና ተዳዳሪዎችን በማሰልጠን ስልጣኔን ያስጠብቁልኛል ብሎ የሚያስበው የአረመኔውና የአማራ ጠሉ የአብይ አህመድ የግል ሰራዊትና የዚህን ጨፍጫፊና ሀገር አፍራሽ ሰራዊት የሚያግዝና መንገድ እየመራ ወገኑን የሚያስጨፈጭፈውና የሚያስጨርሰውን ባንዳ ሚሊሻና አድማ ብተና ኃይል መስከረም 5 ለ6 2018 ዓመተ ምህረት ከሌሊቱ 10 ሰዓት ጀምሮ ሽርጥ ለባሽ ኮማንዶዎች ጃራ ካምፑስ በከፈቱት ድንገታዊና መብረቃዊ ጥቃት በርካታ የአድማ ብተና የሚሊሻ እንዲሁም የስርዓቱን ኃይሎች ገሚሱን በመደምሰስ በማቁሰል
በመክፈልና በመማረክ ታላቅ ድል ተጎናጽፈዋል። ከንጋት 10 ሰዓት ጀምሮ እስከ ንጋት 12 ሰዓት ከ35 መስከረም 6 ቀን 2018 ዓ.ም በቆየ አውደ ውጊያ በሰሜን ወሎ ዞን ሀብሮ ወረዳ 24 ቀበሌ ጃራ ማሰልጠኛ ካምፕ መሽጎ የነበረው ሆዳደር እና የብአዴን ምንጣፍ ጎታች ሚሊሻን አድማ ብተና ኃይልን የማያዳግም እርምጃ በመውሰዱ ፋሽስቱ አገዛዝ በበርካታ አምቡላንሶች ቁጥሩ ያልታወቀ የአድማ ብተና የሚሊሻ እንዲሁም የመከላከያ በ5 ኦራል ወደ አፋር ክልል ጨፍራ ከተማ አጓጉዟል ሲል የምኒልክ እዝ ቃል አቀባይ ገልጿል። ሌላው የምኒልክ እዝ ልዩ ዘመቻ ጦር ቆቦ ከተማ በምሽት በመግባት የራያ ቆቦ ፖሊስ ጣቢያ ላይ ከባድ ጥቃት መፈጸማቸው ተገልጿል። የምኒልክ እዝ ልዩ ዘመቻ ጦር መስከረም 5 ቀን 2018 ዓ.ም ሌሊት ቆቦ ከተማ በመግባት የራያ ቆቦ ወረዳ ፖሊስ ጣቢያ የብልጽግና አገልጋይ ካድሬ የመሸገበት ህንፃ ላይ የአርፒጂ ላውንቸር ጥቃት በመፈጸም ታላቅ ጀብድ ፈጽመው ድል ተጎናጽፈዋል ነው የተባለው። ተደጋጋሚ የፋኖንና የአማራን ህዝብ ጥሪና ተማጽኖ ጆሮ ዳባ በማለትና በመክፋት በወገናቸው የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ያሉ የብልጽግና ካድሬ የሚሊሻና የአድማ ብተና አመራሮች እንዲሁም የደህንነት ሰዎች የመሸጉበት የራያ ቆቦ ፖሊስ ጣቢያ ላይ ነው ተደጋጋሚ የአርፒጂ ላውንቸር ጥቃት የተፈጸመው። የፋሽስቱ ብልጽግና አገዛዝ ሰዎች የደረሰባቸው የጉዳት መጠን እንዳይታይና እንዳይታወቅ አካባቢውን ከሰዎች እንቅስቃሴ ውጭ አድርገውት ውለዋልም ተብሏል። በተያያዘ መረጃ ህዝቡን በማስገደድ ያላለቀውን አባይ ግድብ ካስመረቀ በኋላ በሰሜን በኩል ከኤርትራ ጋር ሊያካሄደው ላሰበው ጦርነት አጀንዳና ፕሮፓጋንዳ የሆነው ዘንድ ውጤት ባያመጣለትም ህዝቡን በግዳጅ ሰልፍ ውጡ እያለ ይገኛል ብሏል እዙ። ከጳጉሜ 1 2017 ዓ.ም እስከ መስከረም 5 ቀን 2018 ዓ.ም ድረስ ከ117 በላይ የአረመኔው ሰራዊት አባላት የአፋባሃ ቴዎድሮስ እዝን መቀላቀላቸውን የእዙ ህዝብ ግንኙነት መምሪያ አሳውቋል። ጠላት በየቀኑ እየተበተነ ፋኖን እየተቀላቀለ ይገኛል ያለ ሲሆን እዙ አረመኔው ሰራዊት የደረሰበትን ምት መቋቋም ሲያቅተው ከነመሳሪያው ፋኖን እየተቀላቀለ ነው ብሏል። በ10 ቀን ብቻ ከ117 በላይ የአረመኔው ሰራዊት አባላትና አመራሮች በራሳቸው ጊዜ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝን ተቀላቅለዋል። ብርሃኑ ጁላ ህዝብ እንዲጨፈጭፍ በግዳጅ በማህበራዊ መከወኛ ቦታዎች እያፈሰ ቢያሰለጥንም የሰለጠነው ሰራዊት ግን ህዝቤን አልጨፈጭፍም በማለት እየከዳ ፋኖን በገፍ እየተቀላቀለ ነው። ፋኖም በሰላም እጅ የሰጡትን በእንክብካቤ እየተቀበለ ይገኛል። 10 የሚሆነው የአረመኔው ሰራዊት አባላት አዲስ ዓለማየሁ ክፍለ ጦርን ተቀላቅለዋል። 15 የአረመኔው ሰራዊት አባላት ደግሞ ተፈራ ዳምጤ ክፍለ ጦርን ተቀላቅለዋል። 11 የአረመኔው ሰራዊት አባላት ቀኝ ጌታ የወፍታዬ ንጉሴ ክፍለ ጦርን የተቀላቀሉ ሲሆን 17ቱ የአረመኔው ሰራዊት አባላት ደግሞ ጎጃም አገው ምድር ክፍለ ጦርን ተቀላቅለዋል። 29 የአረመኔው ሰራዊት አባላትም ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ነው የተቀላቀሉት። በተመሳሳይ 14 የአረመኔው ሰራዊት አባላት 8ኛ በላይ ዘለቀ ክፍለ ጦርን ተቀላቅለዋል። 11 የአረመኔው ሰራዊት አባላት 1ኛ ክፍለ ጦርን ተቀላቅለዋል። 24 የአረመኔው ሰራዊት አባላት የሚሆኑ ደግሞ ጃዊ መተከል 4ኛ ክፍለ ጦርን ተቀላቅለዋል። ሌሎች 11 የአረመኔው ሰራዊት አባላት ሳሙኤል አወቀ 9ኛ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የአገዛዙ ኃይሎች እንደተናገሩት ሁሉም ለመክዳትና ፋኖን ለመቀላቀል ምቹ ጊዜና ሁኔታ እየጠበቀ መሆኑን ገልጸዋል። በተለይ ከፍተኛ የመከላከያ አመራሮች እየደረሰባቸው ባለው መገለልና ጫና በሻለቃና በኮር ኃይላቸው ይዘው ወደ ፋኖ ሊገቡ እንደሚችሉ ማሳያዎችን አይተናል ሲሉ ፋኖን የተቀላቀሉት አባላት ገልጸዋል። ይህ በእንዲህ እንዳለ አፋባሃ ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦርን የመከላከያ ሰራዊት አባላት ተቀላቅለዋል። የመከላከያ ሰራዊቱ እንዳሉት ከቤታችን ከስራችን ላይ በግዳጅ ታፍሰን ሳንፈልግ 45 ቀን ሰልጥነን የመጣን ሲሆን ወደ ግንባር ከገባንም በኋላ በእርስ በርስ ጦርነት ኢትዮጵያውያን የማጥፋት ዓላማ ያለውን መንግስት አንደግፍም፣ ለነጻነት ለሀገር የሚታገለውን የአማራ ፋኖ ሰራዊትን መርጠን መተናል ብለዋል። በመሆኑም ይህንን የተረዳው አሳምነው እዚህ ኃይለማርያም ማሞ ክፍለ ጦር አመራሮች አስፈላጊውን ትብብር በማድረግ እንኳን ደህና መጣችሁ በማለት ወደ ወዳጅ ዘመዶቻቸው የተሸኙ ሲሆን ትግሉን ውስጥ ገብተው መታገል የሚፈልጉትን በፈቃደኝነት በመጠየቅ የተቀላቀሉ አሉ ሲል የኃይለማርያም ማሞ ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በአሜሪካ ዜጎች ላይ ሊደርስ በሚችል በግፍ የመታሰር ስጋት ላይ ያተኮረ ያልተለመደና ጠንከር ያለ ማስጠንቀቂያ በማህበራዊ ሚዲያ ገጹ ላይ አውጥቷል። ኤምባሲው የጉዞ ማስጠንቀቂያዎች ወሳኝ ናቸው በማለት ዜጎቹ የስቴት ዲፓርትመንትን የጉዞ ማሳሰቢያዎች በጥብቅ እንዲከታተሉ አሳስቧል። ከበግፍ መታሰር አስፈጻሚ ትዕዛዝ ጋር የተያያዘው ስጋት የኤምባሲው መልእክት ከዚህ ቀደም ከሚሰጡት አጠቃላይ የጸጥታ ማስጠንቀቂያዎች የተለየ ነው። በተለይ በመንግስታት የሚፈጸም በግፍ የመታሰር አስፈጻሚ
አስፈጻሚ ትዕዛዝን መጥቀሱ ስጋቱ ከተራ ወንጀል ወይም ከሲቪል አለመረጋጋት የዘለለ መሆኑ ያመለክታል ሲሉ ለጉዳዩ ቅርበት ያላቸው ወገኖች ይተነትናሉ። ይህ የስቴት ዲፓርትመንት አስፈጻሚ ትዕዛዝ የአሜሪካ መንግስት ዜጎቹን ያለበቂ ህጋዊ ምክንያት በፖለቲካዊ ዓላማ ለሚያስሩ ሀገራት ምላሽ እንዲሰጥ የሚያስችል ሲሆን ይህም በማሰሩ ሂደት ውስጥ የተሳተፉ ባለስልጣናት ላይ ማዕቀብ መጣልን ሊያካትት ይችላል። ይህ ማስጠንቀቂያ የወጣው በአማራና በኦሮሚያ ክልሎች ያለው የጸጥታ ሁኔታ ባልተረጋጋበት መንግስትም በአካባቢዎቹ ህግ የማስከበር ዘመቻ እያካሄድኩ ነው በሚልበት ወቅት ነው። በእነዚህ ሁኔታዎች ውስጥ በተለይ የኢትዮጵያ ትውልድ ያላቸው አሜሪካውያን ዜጎች ወይም ዲያስፖራው ወደ ክልሎቹ ሲጓዙ በቀላሉ በተጠርጣሪነት ሊያዙ እንደሚችሉ ስጋት አለ። የኤምባሲው መልእክትም እንዲህ አይነቱ እስር በአሜሪካ መንግስት እንደ በግፍ መታሰር ሊቆጠር እንደሚችል የሚያስጠነቅቅ ነው ሲሉ ለጉዳዩ ቅርበት ያላቸው ዲፕሎማቲክ ምንጮች ይናገራሉ። የኤምባሲው መልእክት በአሜሪካና በመንግስታት መካከል ሊኖር ስለሚችል የዲፕሎማሲ ውጥረት ፍንጭ የሚሰጥ ሲሆን ወደ የትኛውም ሀገር የሚጓዙ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ ግልጽ ጥሪ ነው። ማንኛውም ጉዞ ከማድረጋቸው በፊት በስቴት ዲፓርትመንት ድረገጽ ላይ የሚወጣውን የቅርብ ጊዜ የጉዞ ማሳሰቢያ እንዲመለከቱ ይመከራል ሲሉ ብዙዎች ገልጸዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ